እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በዓለም ዋንጫው ጎን ለጎን ደግሞ አንዳንድ የዝውውር ጉዳዮችን ሰሞኑን ለማንሳት እየሞከርን ነው። ስለ አንዳንድ የዝውውር ጉዳዮች ደግሞ ጥቂት ለማንሳት ነው። ከሪያል ማድሪድ ልጀምር። ሪያል ማድሪድ ኮሞ ውስጥ የሚጫወት በጣም አስደናቂ ተጫዋች አለው። በተጠናቀቀው የውድድር ዘመን በእኔ አስተያየት ቢሆን ፌዴሪኮ ዲማርኮ ግሩም የውድድር ዘመን ከኢንተር ጋር አሳልፏል። ግን ኒኮ ፓዝ የበለጠ በጣም አስደናቂ የውድድር ዘመን ያሳለፈ ይመስለኛል። በሴስክ ፋብሬጋዝ ኮሞ ውስጥ ደግሞ ቡድኑን በታሪኩ ለመጀመሪያ ጊዜ ለቻምፒየንስ ሊግ በማሳለፍ ውስጥ በጣም ትልቅ ድርሻ የነበረው እና በፋብሬጋዝ አሰልጣኝነት እጅግ የጎለበተ አሁን በሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ የተካተተ ትልቅ ተስፋ የሚጣልበት ከሊዮኔል ሜሲ በኋላ ያለውን የአርጀንቲና ብሔራዊ ቡድን የጎል ዕድሎች የመፍጠር ኃላፊነት ለመረከብ ተስፋ አላቸው ከሚባሉ ተጫዋቾች መካከል አንደኛው ነው እና ይሄ ተጫዋች የወደፊት የክለብ የእግር ኳስ ህይወቱ በየት ነው የሚቀጥለው የሚለውን ጉዳይ በተመለከተ እስካሁን ድረስ የጠራ ነገር አልነበረም። ተጫዋቹ ራሱ በቅርብ ጊዜ በሰጠው አንድ ቃለ ምልልስ ላይ ለተጨማሪ 1 ዓመት በኮሞ መቆየት እንደሚፈልግ ለሪያል ማድሪድ ሰዎች መናገሩን ገልጾ ነበር። ምክንያቱም የሪያል ማድሪድ ተጫዋች ነው። ከጥቂት ዓመታት በፊት ሪያል ማድሪድ ተጫዋቹን ለኮሞ በ6 ሚሊዮን ዩሮ ቢሸጠውም ነገር ግን በጣም በአነስተኛ ገንዘብ ተጫዋቹን መልሶ መግዛት የሚችልበት የኮንትራት አማራጭ አለው እና በዛ ምክንያት ወደ ሪያል ማድሪድ ሊመለስ የሚችልበት እድል ሁልጊዜ ስለነበር ደግሞ በሌሎች በርካታ ክለቦች ታስታውሱ እንደሆነ ከዓመት በፊት ቶተናም ከፍተኛ ገንዘብ አቅርቦ ይህንን ተጫዋች ለማስፈረም ጥረት አድርጎ ነበር። በሌሎችም ክለቦች የሚፈለግ ተጫዋች ስለነበር የት ነው የሚጫወተው የሚለው ጉዳይ እስካሁን ድረስ መልስ አላገኘም። ግን በጣሊያን በሚገኙ በስፔን በሚገኙ ብዙሃን መገናኛዎች ላይ ሲወጡ በነበሩ ጠንካራ ሪፖርቶች የሪያል ማድሪድና የኮሞ ሰዎች በማድሪድ ከተማ ተገናኝተው ሪያል ማድሪድ ተጫዋቹን አሁን በዚህ ጊዜ ባለው የባይባክ ክሎዝ ወይም ተጫዋቹን መልሶ መግዛት በሚያስችል የኮንትራት ስምምነቱ በመጠቀም በ10 ሚሊዮን ዩሮ ተጫዋቹን መልሶ ገዝቶ ወዲያው በዚህኛው ክረምት ሊሸጠው ይፈልጋል የሚል መረጃ ወጥቷል። ሪያል ማድሪድም ይህንኑ አቋሙን ለኮሞ ሰዎች መግለጹን የተነገረው በ10 ሚሊዮን ዩሮ ነው የሚገዙት ተጫዋቹን መልሰው ከዚያ በኋላ በ60 ሚሊዮን ዩሮ መሸጥ ይፈልጋሉ። በሪያል ማድሪድ ሰዎች እምነት የተጫዋቹ የገበያ ዋጋ አሁን 60 ሚሊዮን ዩሮ አካባቢ ነው። ከዚያ ይሄንን አክቲቬት ካደረጉ በኋላ በዚሁ በ60 ሚሊዮን ዩሮ ተጫዋቹን ያው ለኮሞ ለመሸጥ ነው የሚያስቡት። ኮሞ ይህን ያህል ገንዘብ ከፍሎ ተጫዋቹን የመውሰድ አቅም አለው። ምክንያቱም የኮሞ ባለቤቶች ባለጠጋ ቢሊዮነሮች ናቸው። አንደኛው በእርግጥ በህይወት የሉም፣ ግን ሁለቱ ኢንዶኔዥያን ወንድማማቾች ናቸው አይደለም። ኮሞ ነው የገዙት። በጣም በሀብታም ኦነርሺፕ ስር ያለ ክለብ ነው። ይህንን ገንዘብ ለማውጣት የሚያስችል አቅም አለ። ነገር ግን ከዩኤፋ ፋይናንሻል ፌር ፕሌይ አንጻር ከክለቡ የፋይናንሻል ሞዴል አንጻር ያስኬዳል ወይ የሚለው ነው እስካሁን ድረስ አጠራጣሪ የሆነው። ነገር ግን ሪያል ማድሪድ ይሄ ወር ከማለቁ በፊት ማለት በሚቀሉት 5 ቀናት አካባቢ ኮሞ ተጫዋቹን በዛ ገንዘብ በ60 ሚሊዮን ዩሮ የሚገዛው ከሆነ ሪያል ማድሪድ እንደገና ሌላ አንቀጽ ኮንትራቱ ላይ ማስገባት ይፈልጋል። ለወደፊቱ ተጫዋቹ መልሶ ማስፈረም ቢፈልግ በ80 ሚሊዮን ዩሮ መግዛት የሚችልበት የባይባክ ክሎዝ እንደገና ኮንትራቱ ላይ ማስገባት ይችላል። ለጊዜው ግን ኮሞ እስከ ወሩ መጨረሻ ድረስ የፈርስት ሪፊውዛል የሚባል አለ አይደለም፣ መጀመሪያ ወደ ሌላ ክለብ ሪያል ማድሪድ ተጫዋቹን ለመሸጥ ከመወሰኑ በፊት የኮሞ አቋም እንዲጠየቅ የሚያስችል የኮንትራት ስምምነት ነው። ነገር ግን ኮሞ ይህንን ገንዘብ መክፈል አይፈልግም እና ምናልባት በሁለቱ ክለቦች መካከል ተጨማሪ ድርድር እንዲደረግ ሳያስገድድ አይቀርም። ምክንያቱም ሪያል ማድሪድም በወሩ መጨረሻ እስከ ወሩ መጨረሻ ድረስ ነው ተጫዋቹን በዚሁ 10 ሚሊዮን ዩሮ ተጫዋቹን መልሶ በ10 ሚሊዮን ዩሮ የመግዛት ስምምነት ያለው። በኮሞና በሪያል ማድሪድ መካከል በዚህ የሪያል ማድሪድ የዋጋ ተመን ተጫዋቹን በ60 ሚሊዮን ዩሮ ለመሸጥ የቀረበውን የሪያል ማድሪድ ተመን ኮሞ የማይቀበል ከሆነና በሌላ አሬንጅመንት ሁለቱ ክለቦች የማይስማሙ ከሆነ ለሌሎች ክለቦች የመሸጥ አማራጭን ሊከተል ይችላል ማለት ነው እና ተጫዋቹ ራሱ በኮሞ መቆየት እንደሚፈልግ ገልጿል። በኮሞ መቆየት የሚችልበት እድል አለ፣ ግን በሌላ ስሌት ነው በኮሞ ሊቆይ የሚችለው። ያ የማይሳካ ከሆነ ግን ሌሎች ፈላጊዎች አሉት። ሌላ ኔራቱሪ፣ ሌላ ሰማያዊና ነጭ መለያ ለባሽ የዚህ ተጫዋች ፈላጊ የሆነ ክለብ እዛው ጣሊያን ውስጥ አለ፣ ኢንተር ሚላን። ኢንተር ሚላን በቅርብ ጊዜ ማርኮ ፓሌስትራን ለማስፈረም ጥረት አድርጎ ሳይሳካ ቀርቶ ነበር። አሁን ሌላ ተጫዋች ለማስፈረም እንግዲህ ፉክክር ውስጥ ሊገባ ይችላል።
የተጫዋቹ አባት ፓብሎ ፓዝ በ1998 የዓለም ዋንጫ የአርጀንቲና ብሔራዊ ቡድን የዳንኤል ፓሳሬላ ስብስብ ውስጥ ነበር። በዚያ ስብስብ ውስጥ ደግሞ የቅርብ ጓደኛው የሆነውና የኢንተር ሚላን ምክትል ፕሬዝደንት ሆኖ የሚሰራው ሃቪየር ዛኔቲ የኢንተር ሌጀንድ የሆነ ኢንተሪስታ ከአባቱ ጋር ባለው ጥሩ ግንኙነት ተጫዋቹን ወደ ጁሴፔ ሚያዛ ለመውሰድ ሊያግባባው ይችላል የሚልም ዘገባ በአንዳንድ የጣሊያን ብዙሃን መገናኛዎች በኮሬር ዴላ ሴራና በላ ጋዜጣ ዴሎ ስፖርት ላይ ተመልክቻለሁ። ስለዚህ እንደዛ የሚሆን ከሆነና ኮሞ ያንን ገንዘብ ለመክፈል ፈቃደኛ የማይሆን ከሆነ ሪያል ማድሪድ እንደ ኢንተር ላሉ ሌሎች ክለቦች የመሸጥ አማራጭን ሊከተል ይችላል። የኮሞ ሀሳብ የሚሉት ብዙሃን መገናኛዎች ተጫዋቹን በ40 ሚሊዮን ዩሮ መግዛትና ሪያል ማድሪድ ባለፈውም ክረምት፣ በዚህኛውም ክረምት፣ በሚቀጥለውም ክረምት በየአመቱ 1 ሚሊዮን ዩሮ እየጨመረ በሚሄድ መልሶ የመግዛት ስምምነት ወይም የባይባክ ክሎዝ ተጫዋቹን ማስፈረም የሚችልበትን ኮንትራት መሰረዝ ይፈልጋል። ወይም ሙሉ ኮንትራቱን ገዝቶ አንቀጹን ማውጣት ይፈልጋል። ወይም ሪያል ማድሪድ ተጫዋቹ መልሶ መግዛት የሚችልበትን ኦፕሽን ከስምምነቱ ውጭ ማድረግ ይፈልጋል። በእርግጥ ሪያል ማድሪድ ከዛ ከ10 ሚሊዮን ዩሮ ባልበለጠ ገንዘብ ተጫዋቹን መልሶ ገዝቶ የሚቀጥለው የውድድር ዘመን የጆዜ ሞሪኞ የቡድን እቅድ ውስጥ ማካተት ይችላል። ግን እንደሚባለው ሪያል ማድሪድ ውስጥ ለዚህ ተጫዋች የሚሆን ቦታ አሁን አለ ተብሎ አይታሰብም። ስለዚህ አንድ አማራጭ ቢሆንም ግን ሪያል ማድሪድ ያንን አማራጭ ለመተግበር ብዙ ፍላጎት ያለው አይመስልም። ሶስተኛው አማራጭ የሚሆነው አንድ ተጨማሪ ዓመት መታገስና አንድ ተጨማሪ ዓመት ሲቆይ አንድ ተጨማሪ ሚሊዮን የተጫዋቹ የባይባክ ክሎዝ ላይ ይጨመርና በ11 ሚሊዮን ዩሮ ከአንድ ዓመት በኋላ ተጫዋቹ የበለጠ ከጎለበተ በኋላ ማስፈረም፣ ካስፈረመው በኋላ ወይ ቡድን ውስጥ መጠቀም ወይ ደግሞ አሁን ሊያደርጉ እንደሚሞክሩት ከፍ ካለ የቻምፒየንስ ሊግ እግር ኳስ ከተጫወተ የዓለም ዋንጫ ላይ ከተጫወተ በኋላ ስለሆነ የገበያ ዋጋውም ከዚህ በላይ ሊሆን ይችላል የሚል ስሌት አለ። ስለዚህ ሪያል ማድሪድ ያንንም ኤክሰርሳይዝ ማድረግ ይችላል። ከዛ ውጪ ግን ሌላኛው እና የመጨረሻው ምርጫ የሚሆነው በሪያል ማድሪድና በኮሞ መካከል አንዳች አይነት መስማማት ላይ ካልተደረሰ ወደ ሌሎች ክለቦች ተጫዋቹን ሪያል ማድሪድ ያንን የባይባክ ክሎዙን ብቻ ከፍሎ 10 ሚሊዮኑን ብቻ ከፍሎ ለሌላ ክለብ መሸጥ ይችላል ማለት ነው። ተጫዋቹ ግን በዛው በኮሞ ነው መቆየት የሚፈልገው። ይህንን በግልጽ ተናግሯል። ከሴስክ ፋብሪጋስ ጋር ለተጨማሪ 1 ዓመት እየሰራ መቆየት እንደሚፈልግም በግልጽ ነው የተናገረው። ቶተናም በጥብቅ ይፈልገው ነበር። በአንዳንድ ብዙሃን መገናኛዎች በኩል የአርሰናልም ስም ተጠቅሶ ሰምቻለሁ። ግን ለጊዜው በጣሊያን ብዙሃን መገናኛዎች ይሄኛው በኮሞና በሪያል ማድሪድ መካከል ያለው ጉዳይ በሁለቱም ክለቦች ስምምነት የማይቋጭ ከሆነ ኢንተር ወደ ድርድሩ የመግባት ፍላጎት አለው። ስለ ሪያል ማድሪድ ካነሳው አይቀር ተጨማሪ 1-2 መረጃዎች ለማንሳት ሪያል ማድሪድ እንደምታውቁት በጣም የተጋጋለ የዝውውር ጅማሬን ያደረገው እስካሁን ድረስ 4 ልምድ ያላቸው ተጫዋቾች አምጥተዋል። ቤርናርዶ ሲልቫ፣ ማርክ ኩኩሬያ፣ ኢብራሂማ ኮናቴና ደንዝል ደንፍሪስን አስፈርመዋል። ነገር ግን ለሪያል ማድሪድ በቅርበቱ የሚታወቀው ማርካ የሚባለው ብዙሃን መገናኛ እንደዘገበው ጆዜ ሞሪኞ ቢያንስ 2 ተጫዋቾችን እንደገና መጨመር ይፈልጋሉ። ተከላካይና አማካይ የሞድሪች አይነት ባህሪ ያለው አማካይ መጨመር ይፈልጋሉ። ይህንኑ አቋማቸውን ለሪያል ማድሪድ ሰዎች ገልጸዋል የሚል ዘገባ ይዞ ወጥቷል። ሪያል ማድሪድ ኤንዞ ፈርናንዴዝን እና ማቴዎስ ፈርናንዴስን ሁለቱን ተጫዋቾች ማስፈረም እንደሚፈልግ አዩብ ቦዋዲ የሚባለውን የሊል ከሞሮኮ ጋር በጣም የተዋጣለት የዓለም ዋንጫ እያሳለፈ ያለውን የ18 ዓመት ታዳጊ ተስፈኛ አማካይ ማስፈረም እንደሚፈልግ ሪፖርቶች ሲወጡ ቆይተዋል። ቤርናርዶ ሲልቫን ጨምረዋል ቡድን ውስጥ። ነገር ግን ተጨማሪ የሞድሪች ባህር ያለው ተጫዋችን ሞሪኞ ይፈልጋሉ። እንደምታስታውሱት ጆዜ ሞሪኞ ናቸው ቶተንሃም ውስጥ ይጫወት በነበረበት ጊዜ በሳቸው የአሰልጣኝነት ዘመን እና በሳቸው ሪኮሜንዴሽንም ነው ወደ ሪያል ማድሪድ ሄደው። ያው የሳቸው ተጫዋች በነበረበት ጊዜ በመጀመሪያው ሲዝን የተዋጣለት አልነበረም። እንዲያውም በዛ የመጀመሪያ ሲዝኑ መጨረሻ ላይ የስፔን ብዙሃን መገናኞች የላሊጋ የዓመቱ ምርጡ ፈራሚ ብለውት ነበር። ብዙ አድማጮችና አንባቢዎች እንዲሳተፉበት በተደረጉ መጠይቆች ማለት ነው። ከዚያ በኋላ በሪያል ማድሪድ የነበረውን ታሪክ የምናውቀው ነው። ከሪያል ማድሪድ ታሪካዊ ተጫዋቾች መካከል አንደኛው ሆኖ በርካታ ቻምፒየንስ ሊጎች፣ ባሎንዶር እና ሌሎች ዋንጫዎችን አሸንፎ ነው ከሪያል ማድሪድ የለቀቀው እና ያ ቀዳዳ አልተሞላም የሚል እምነት አላቸው። ለነገሩ የክሩስንም ክፍተት በተመሳሳይ ሁኔታ መግለጽ የሚቻል ይመስለኛል። ግን ሁለቱ ስማቸው የተጠቀሱ ተጫዋቾች ውድ ገንዘብ የሚጠየቅባቸው ይመስላል። ኤንዞ ፈርናንዴዝ ቼልሲ ተጫዋቹን ለመሸጥ ያን ያህል አያመነታም።
ነገር ግን ከ100 ሚሊዮን ዩሮ በላይ የሚጠየቅበት ዝውውር ነው። ማቴዎስ ፈርናንዴዝን ለመሸጥ ዌስትሃም ራሱ 80 ሚሊዮን ፓውንድ እንደሚጠይቅ ስንሰማ ነበር። ማንቸስተር ዩናይትድ እና ቶተናም ይህንን ተጫዋች እንደሚፈልጉት ብዙ ሪፖርቶች እንሰማለን። ከዛ ውጭ ሪያል ማድሪድ አንድ ልማድ አለው በዓለም አቀፍ ውድድሮች ላይ እንደ ዓለም ዋንጫና አውሮፓ ዋንጫ ላይ ባሉ ትልልቅ ውድድሮች ላይ የሚጎላን ተጫዋች የማስፈረም ልማድና ታሪክ አለው። ለምሳሌ ከ2010 የዓለም ዋንጫ በኋላ እንደ ሜሱት ኦዚል እና ሳሚ ኬዲራ አይነት ተጫዋቾችን ያስፈረሙት ከዚያ ከደቡብ አፍሪካ የዓለም ዋንጫ በኋላ ነው። ከ2014 የዓለም ዋንጫ በኋላ እንደ ሃሜስ ሮድሪጌስ አይነት ተጫዋች አምጥተዋል። እንዲህ አይነት ልማድ አለው ሪያል ማድሪድ ከትልቅ ኢንተርናሽናል ውድድሮች በኋላ ተጫዋቾችን የማስፈረም ልማድ አለው። ግን አዩብ ቡዋዲን አሁን ሪያል ማድሪድ እያስፈረማቸው ካሉ ተጫዋቾች አይነት የተለየ ነው። የበለጠ ባለፈው የዝውውር ጊዜ ያስፈረሟቸውን ተጫዋቾች የሚመስል ነው። የበለጠ ወጣት የበለጠ የወደፊቱ ተጫዋች ነው። የሞሪኞ አካሄድና የሪያል ማድሪድ የዚህኛው የዝውውር ጊዜ አላማ ደግሞ አሁኑኑ መጥተው ቡድኑን ማሻሻል የሚችሉ ተጫዋቾችን በመፈለግ ላይ ያተኮረ ነው። ስለዚህ እንግዲህ አንደኛው ፍላጎት አማካይ ተጫዋች የመጨመር ፍላጎት ነው። ሁለተኛው የተከላካይ ቦታ ላይ ያለ ነው። እንደምታውቁት ኢብራሂማ ኮናቴን አስፈርመዋል፣ ግን ተጫዋችን ለቋል። ሪያል ማድሪድ ውስጥ የዳቪድ አላባ መልቀቅን ተከትሎ ነው ያንን ተጫዋች ያመጡት። ግን ሪያል ማድሪድ ውስጥ አሁንም ብዙ ጥያቄ አለ። ቶኒ ሩዲገር አዲስ ኮንትራት ቢፈርምም ግን በእድሜ ገፍቷል። በየ3 ቀኑ በሚደረጉ ጨዋታዎች ላይ እንዲሰለፍ የሚጠበቅ ተጫዋች አይደለም። ኤደር ሚሊታኦ ጉዳት ብዙ የሚያስቸግረው ተጫዋች ነው። በጣም ምርጥ ተከላካይ ቢሆንም የራውል አሴንሲዮ አስተማማኝ ተከላካይ አለመሆንና የመጀመሪያው የዲን ሃውሰን የውድድር ዘመንም እንደተጠበቀው አለመሆን ሪያል ማድሪድ ተጨማሪ መሀል ተከላካይ ለማስፈረም አሁንን ገበያ ውስጥ እንዲቆይ አድርጎታል ይላል ማርካ። ስለዚህ ሁለት የሚጠቀሱ ስሞች አሉ። ሁለቱም ተከላካዮች የግራ እግር ተከላካዮች ናቸው። የቦሩሲያ ዶርትሙንዱ ኒኮ ሽሎተርቤክ እና የኢንተር ሚላኑ አሌሳንድሮ ባስቶኒ ናቸው። የባስቶኒ ስም ከባርሰሎና ጋር ነው ብዙ ሲነሳ የነበረው። እንደሚባለውም ኢንተር ሚላን በመጨረሻ ተጫዋቹን ለመሸጥ ፈቃደኛ እንኳ ቢሆን 70 ሚሊዮን ዩሮ የሚጠየቅበት ተጫዋች ነው። የሽሎተርቤክ ጉዳይ ግን አሁን በዚህ ዓለም ዋንጫ ላይ የተሳተፈ እንደምታውቁት ቁርጭምጭሚት ጉዳት ገጥሞት ከዓለም ዋንጫ ውጪ ሆኗል እና ቢያንስ ለ2 ወር ከሜዳ ይርቃል ተብሏል። ሞሪኞ እንደዚህ የጉዳት ኮንሰርን ያለበትን ተጫዋች ለማስፈረም ሪያል ማድሪድም እንደ ክለብ እንዲህ አይነት ተጫዋች የማስፈረም ፍላጎት ይኖረው እንደሆነ አይታወቅም። ግን የጉዳቱ ሁኔታ ምናልባት እንዲህ አይነት ዝውውሮችን ሊያወሳስብ ይችላል። በቅርብ ጊዜ ነው አዲስ ኮንትራት የፈረመው በቦሩሲያ ዶርትሙንድ። የእሱ የገበያ ዋጋ ወደ 50 ሚሊዮን ዩሮ አካባቢ የሚተመን ነው። በተደጋጋሚ የማንቸስተር ሲቲው ሩበን ዲያስም ይጠቀሳል። ግን ማንቸስተር ሲቲ ተጫዋቹን የመሸጥ ፍላጎት የለውም። ሪያል ማድሪድም እስካሁን ድረስ ጥያቄ አላቀረበም። ስለዚህ ሁለቱ ዲፓርትመንቶች ላይ ሞሪኞ ተጨማሪ ዝውውሮች ይፈልጋሉ እየተባለ ነው። ግን ሌላ ገበያው እንዲህ አይነት አማራጮችን የሚያቀርብ ከሆነ የሆሴሉ አይነት ተጫዋች ማምጣት ይፈልጋሉ ተብሏል። ሆሴሉ እንደምታስታውሱት በ2023/24 የውድድር ዘመን ሪያል ማድሪድ የቻምፒየንስ ሊግ ባለድል ሲሆንና ላሊጋውን 95 ነጥብ ሰብስቦ አሸናፊ በሆነበት ጊዜ አንድ የላሊጋ ጨዋታ ብቻ ነበር ሲዝኑን በሙሉ የተሸነፈው ቡድኑ። በጣም ብዙ አድናቆት የተቸራቸው ተጫዋቾች የባሎንዶር 2ኛና 3ኛ የሆኑት ቪኒሽስ እና ጁድ ቤሊንጋም ነበሩ። ቪኒሽስ በቻምፒየንስ ሊግ፣ ቤሊንጋም በላሊጋ በጣም አስደናቂ ነበሩ። ስለዚህ የነሱ አይነት ሚና ነበረው ለማለት ቢያስቸግርም እና ሮድሪጎ እንደሚታወቀው የትልልቅ ጨዋታዎች ተጫዋች ነው። ግን የሆሴሉ አንዳንድ ጎሎች በጣም ወሳኝ ነበሩ። የሪያል ማድሪድ ፕላን ቢ ነበር። ከቤንዜማ በኋላ ያለ ሲዝን ነው። ስለዚህ አውት ኤንድ አውት 9 ቁጥር አልነበረውም። ቪኒሽስን እና ሮድሪጎ ነው በስፕሊት አጥቂነት ይጠቀሙ የነበሩት። ነገር ግን በዛ የባየር ሚኒክ የግማሽ ፍጻሜ ጨዋታና በሌሎችም ጨዋታዎች ላይ ከቤንች ለሚነሳ ተጫዋች በተለይ የተጋጣሚ ቡድን የመከላከል አደረጃጀት የሪያል ማድሪድን የማጥቃት ኃይል ሊቆጣጠር በሚችልበት ጊዜ ሌላ አይነት አማራጭ መሆን የሚችል አይነት በጣም ጥሩ የመጨረሻ አቅም ያለው ጀርባውን ለጎል ሰጥቶ መጫወት የሚችል በፓስም በኩል በጣም ጥሩ የፓሲንግ ችሎታ ያለው ክሮሶች የሚያጠቃ የአየር ላይ ኳስ አጠቃቀሙ አስደናቂ የሆነ ግን የፕላን ቢ ኃላፊነትን ለመረከብም ምንም ቅሬታ የሌለው አይነት ተጫዋች ነው። ምክንያቱም ተከታታይ 2 የውድድር ዘመናትን ከላሊጋው ከወረዱ ቡድኖች በኋላ ነው ወደ ሪያል ማድሪድ የመጣው። በእነዛ ሲዝኖች ከቤንዜማ ቀጥሎ ብዙ ጎል ያስቆጠረው የላሊጋ ተጫዋች ነበር። ነገር ግን የመጣው ዝቅ ካሉ ቡድኖች ነበር። ስለዚህ ያንን የሁለተኛ አማራጭነትን ኃላፊነት ለመቀበል የሚያመነታ ተጫዋች አልነበረም።
እንዲህ አይነት ተጫዋች ገበያው ላይ ካለ ሪያል ማድሪድ እንደገና ማስፈረም ይፈልጋል፣ እንዲህ አይነት ኦፕሽን ይፈልጋል የሚል ሪፖርትም አለ። ቡድን ውስጥ ለእንደዚህ አይነት ሚና ሊሆኑ የሚችሉ ተጫዋቾች አሉ። አንደኛው ጎንዛሎ ጋርሲያ ነው፣ ሁለተኛው ኤንድሪክ ነው። በተለይ ግን ጆዜ ሞሪኞ ጎንዛሎ እንዲህ አይነት ፕሮፋይል ተጫዋች አይደለም የሚል እምነት አላቸው። ፕሪሲዝን ላይ ሊያዩት ይፈልጋሉ። የሪያል ማድሪድ የቅድመ ውድድር ዘመን ዝግጅት የሚጀምረው ጁላይ 13 ነው፣ የዓለም ዋንጫው እየተካሄደ ማለት ነው። ነገር ግን ሌላ አይነት ታይፕ ተጫዋች ነው አሰልጣኝ ጆዜ ሞሪኞ የሚፈልጉት። ስለዚህ ሪያል ማድሪድን የተመለከቱት ዘገባዎች እነዚህ ናቸው። ቼልሲን በተመለከተ ያው አሁን አክቲቪቲ እያየን ነው እና የመጀመሪያ የሻቢ አሎንሶ ዘመን ፈራሚ የሚመስለው ማርኮ ፓሌስትራ ነው። እንዲያውም ሶሻል ሚዲያ ላይ ታችሁ እንደሆነ ተጫዋቹ በጣሊያን አውሮፕላን ሊሳፈር ወደ ኤርፖርት ሲገባ የሚያሳይ ፎቶግራፍ እና ቪዲዮ ተቀርጿል እና በሚቀጥሉት ጥቂት ቀናት አዲሱ የቼልሲ ተጫዋች መሆኑ ይፋ ይደረጋል ተብሎ ይጠበቃል። በሚቀጥለው ቀን በለንደን አርብ ዕለት የሕክምና ምርመራውን ወይም ሜዲካሉን ያደርጋል። ከዚያ በኋላ የወረቀት ስራዎች ጉዳይ ይሆናል ማለት ነው። ለዚህ በተለያዩ ቦታዎች መጫወት ለሚችል በቀኝ ክንፍም በግራ ክንፍም በዊንግ ባክነትም በፉል ባክነትም ቢያስፈልግ በመስመር አጥቂነትም መጫወት የሚችል ቨርሳታይል ለሆነ ተጫዋች እስከ 60 ሚሊዮን ዩሮ የሚደርስ ክፍያ ለአታላንታ ቤርጋሞ ይከፍላል። ቼልሲ ወደ ኢንተር ይዘዋወራል ተብሎ ሲጠበቅ እና በኢንተር እና በአታላንታ ሰዎች መካከልም የተዋጣለት ድርድር ሲደረግ ቆይቶ ግን መጨረሻ ላይ አልተቋጨም እና ቼልሲ በ24 ሰዓት ውስጥ ነው የዝውውሩን አቅጣጫ የለወጣው። የሻቢ አሎንሶ ኢንቮልቭመንት በጣም አስፈላጊ ነበር። ተጫዋቹን ለፕሪሚየር ሊግ የተሰራ ተጫዋች ነህ ብሎ አግባብቶታል እና ቡድን ውስጥ ስለሚኖረው እቅድም በጣም የተብራራ እቅዱን ገልጾለታል። በጣሊያንኛም አናግሮታል። ደግሞ ቼልሲ ሊከፍል የተስማማው የዝውውር ሂሳብ ኢንተር ሊከፍል ፈቃደኛ ከነበረበት በ10 ሚሊዮን የበለጠ ተጫዋቹ በኢንተር ሊከፈለው ከነበረው ደሞዝም ቼልሲ የሚከፍለው በእጥፍ የላቀ በመሆኑ ምክንያት ስፖርታዊ ምክንያቶችም ፋይናንሳዊ ምክንያቶችም ይህንን በጣም ድንቅ የውድድር ዘመን በ37 የሴሪያ ጨዋታዎች ላይ ለካሊያሪ በውሰት ለተጫወተበት ቡድን የተጫወተውን ተጫዋች ለማስፈረም ትልቅ ምክንያቶች ነበሩ። የ6 ዓመት ኮንትራት ይፈርማል የተባለው እስከ 2032 ማለት ነው፣ እስከ 2032። ከዚያ ደግሞ ለተጨማሪ 1 ዓመት ኮንትራቱን ማደስ የሚያስችለውና እስከ 2033 ድረስ ሊያቆዩ የሚችል እስከ 2033 ድረስ ሊያቆይ የሚችል የኮንትራት ማራዘም ኦፕሽን ወይ አማራጭ ያለው ኮንትራት ነው ተጫዋቹ ቀርቦለታል የተባለው። ስለዚህ በሳምንቱ መጨረሻ አዲሱ የቼልሲ ፈራሚ ሆኖ በሻቢ አሎንሶ ዘመንም የመጀመሪያው ቼልሲ ፈራሚ ሆኖ እናየዋለን ማለት ነው። ግን ቼልሲ በዚህ ብቻ አያበቃም። እንዲያውም በጣም ብዙ የዝውውር እንቅስቃሴ ሊኖረው ይችላል የሚል ግምት አለ። በቅርብ ቀናት የመሀል ተከላካይ ማስፈረም ፍላጎት ስላለ የክሪስታል ፓላሱን ማግዘንስ ለክሯን ለማምጣት በሁለቱ ክለቦች መካከል የሽያጭ ግዢ ንግግር እየተደረገ ባይሆንም በዝውውር ላይ ኢንኳየሪ የሚሉት ነገር አለ። ተጫዋቹን ለማስፈረም ቼልሲ እያጤነው ነው የሚል ዘገባን በቅርብ ጊዜ እየሰማን ነው። አሰልጣኝ ሻቢ አሎንሶ በሌቨርኩዘን በነበረበት ጊዜ ይህንን ተጫዋች እንደ ባላጋራ በቅርብ የማየት እድል ነበረው። ለቮልፍስቡርግ ይጫወት ስለነበር እና በፕሪሚየር ሊግም ባለፉት 2 ሲዝኖች በተለይ በኦሊቨር ግላስነር አሰልጣኝነት በጣም የጎለበተ ተጫዋች ነው። ስለዚህ ይህንን ተጫዋች ሻቢ አሎንሶም ወደ ቡድኑ ማምጣት ይፈልጋል። የቼልሲ የተከላካይ መስመር መሻሻል እንደሚፈልግ ግልጽ ነው፣ ምንም ጥያቄ የለውም። ከቡድኑ ትልልቅ ድክመቶች መካከል አንደኛው የቡድኑ ዲፌንሲቭ ዲፓርትመንት ነው። ለዚህ ነው ከብዙ ተከላካዮች ጋር ቡድኑ ስሙ ሲጠቀስ የቆየው። የማርክ ጌሂን መልቀቅ ተከትሎ ደግሞ የክሪስታል ፓላስ የተከላካይ መስመር መሪ ሆኖ ቆይቷል። አሁን በዓለም ዋንጫ ስብስብ ውስጥ ምንም እንኳ ተጠባባቂ ቢሆንም ዲዲዬ ዴሾ አካቶታል። ስለዚህ ፕሮፋይሉም ከፍ ያለ ተጫዋች ነው። በጣም የተረጋጋ ፐርሶናሊቲ ያለው፣ የጨዋታ ማንበብ ችሎታው በጣም ግሩም የሆነ፣ ለፕሪሚየር ሊግ አጫወት ለክሪስታል ፓላስ ሲጫወት የቆየ ተጫዋች በመሆኑ ምክንያት ለፕሪሚየር ሊጉ ፊዚካሊቲ ኢንቴንሲቲ እንግዳ የማይሆን ደግሞ በባክስሪ የሚጫወት ከሆነ ሻቢ አሎንሶ በባክስሪ ሲጫወቱ የቆዩ አሰልጣኝ ናቸው ኦሊቨር ግላስነር። ስለዚህ ለፎርሜሽኑም እንግዳ ላይሆን ይችላል። ምናልባት እንግዲህ የማርኮ ፓሌስትራን ዝውውር ካየን ክላሲክ ዊንግ ባክ ስለሆነ በእርግጥ በተለያዩ ቦታዎች ላይ መጫወት ይችላል። ምናልባት በባክስሪ የመጫወት ውጥን ሳይኖረው አይቀርም።
እንደዛ የሚሆንም ከሆነ ይሄ ተጫዋች እንዲህ አይነቱን ፎርሜሽን የለመደ ተጫዋች ነው። ስለዚህ ሁለቱም ተጫዋቾች ለፎርሜሽን ተስማሚነታቸው ሲባል የሚመጡ ናቸው። እንግዲህ ሪፖርቶችን የምናምን ከሆነ አሰልጣኝ ሻቢ አሎንሶ ትሬቨር ቻሎባን የማቆየት ፍላጎት የለውም። ሊለቅ ይችላል ይሄ ተጫዋች። በዛ ምክንያትም ተጨማሪ ተጫዋች ይፈልጋል ቼልሲ። ግን ሊለቁ የሚችሉ ተጫዋቾች አሉ። ለምሳሌ ኤንዞ ፈርናንዴዝ በቅርብ ጊዜ በሚሰጣቸው አስተያየቶችም በዝውውር ላይ ብዙ ጊዜ ከሪያል ማድሪድ ጋር ስሙ ሲጠቀስ ስለምንሰማም ሊለቅ የሚችልበት እድል ያለ ይመስላል። እንደዛ የሚሆን ከሆነ ተጨማሪ አማካይ ለማስፈረም ቼልሲ ወደ ገበያ መግባቱ አይቀርም። ሌሎች ዝውውሮችም ላይ ሊሳተፍ ይችላል። ግን በሙቭመንት ላይ በዝውውር ሙቭመንት ላይ የሚመሰረት ነው። ቼልሲ እስካሁን ድረስ የሪያል ማድሪድን ፎርማል የሆነ ጥያቄ እየጠበቀ ነው። ሪያል ማድሪድ ፍላጎት አለው ኢንትረስት አለው የሚል ዘገባ እንሰማለን። ግን እስካሁን ድረስ ተጨባጭ የሆነ ቼልሲ ተጫዋቹን ለመሸጥ እንዲያጤን እንኳን የሚያስገድድ የዝውውር ጥያቄ በሪያል ማድሪድ በኩል አልቀረበም። የቼልሲ አካሄድ የሚመስለው እያንዳንዱ ተጫዋች የገበያ ዋጋ አለው ነው እና የኮንትራት ሊቨሬጅ ይችላሉ። እነዚህ ሁሉ ተጫዋቾች ላይ ረጅም ጊዜ የሚያቆይ ኮንትራት ያላቸው ተጫዋቾች በመሆናቸው ምክንያት ቼልሲ በውድ ገንዘብ የመሸጥ አማራጭ አለው። ስለዚህ ሁሉም ተጫዋች የማርኬት ቫሊዩ አለው የሚል አካሄድ ያለው ይመስላል። እሱ የሚለቅ ከሆነ ኤንዞ በጣም አስፈላጊ ተጫዋች ነው ለቼልሲ። ሌላ ተጫዋች ለማስፈረም ወደ መገበያ መግባታቸው አይቀርም። ግን ለክሯን ከጨመሩ ተከላካይ ቦታ ላይ ተጨማሪ ተጫዋች የመጨመር ብዙ ፍላጎት የለውም። ሌቫይ ኮልዊልን የሚያጣምር ጥሩ የፊትነስ ሬከርድ ያለው አስተማማኝ ተከላካይ ነው መጨመር የሚፈልጉት የሚል ዘገባንም ተመልክቻለሁ። ስለ ቼልሲ ካነሳው አይቀን ሌላ ሊለቅ ስለሚችል ተጫዋችም እንደዚሁ እናንሳ። የማርኮ ፓሌስትራ መፈረምን ተከትሎ ማሎ ጉስቶ ወደ ማንቸስተር ሲቲ ሊሄድ ይችላል የሚል ዘገባ በብዙ በሚታመኑቱ ብዙሃን መገናኛዎችም ጭምር በተደጋጋሚ ሲጠቀስ እየሰማን ነው እና ማሎ ጉስቶ ከኤንዞ ማሬስካ ጋር አብሮ ሰርቷል። ማሬስካ የቼልሲ አሰልጣኝ ሆኖ በሰራበት አንድ ሲዝን ከግማሽ አካባቢ ማለት ነው። በተለይ ግን በፖቼቲኖ ስር ነው መጀመሪያ በጣም የተሻሻለው። በሪስ ጀምስ የፊትነስ አስተማማኝነት መጉደል ምክንያት ብዙ የመጫወት እድል አግኝቷል እና ተጫዋቹ በማሬስካ ይፈልጋል። ግን ለምሳሌ ፕሬስ አሶሲዬሽን የሚባለው ብዙሃን መገናኛ የጠቀሰው ገንዘብ በጣም የተጋነነ ይመስላል። ቼልሲ 75 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ይፈልጋል የሚል መረጃ ይቻላል። የመሸጥ ያን ያህል ብርቱ ፍላጎት የላቸውም፣ ነገር ግን ለመስማት ዝግጁ ናቸው ከሌሎች ክለቦች የሚቀርብን የኮንትራት ፕሮፖዛል። ግን 75 ሚሊዮን ፓውንድ በጣም ትልቅ የዝውውር ዲማንድ ይመስላል እና ግን እንዳልኩት ቅድም ቼልሲ ብዙ ተጫዋቾችን በተመለከተ አይሸጥም የሚል አቋም ያለው አይመስልም። አሁን ደግሞ ፓሌስትራ መጥቷል፣ እዛ ቦታ ላይ መጫወት ይችላል። በተከላካይ መስመር ላይ በእርግጥ ሁሉም የቀይ መስመር ተከላካይ ሆኖ መጫወት የሚችሉ ተጫዋቾች ባይሆኑም ብዙ ክምችት አለ። ዌስሊ ፎፋና አለ፣ የቶሲን አዴራቢዮ፣ ማማዱ ሳር፣ አሮን አንሴልሚኖ፣ ሌቫይ ኮልዊል፣ ቤኖ ባዲያሺል፣ ጆሻ ቼምፖንግ አይነት አማራጮች አሉት። እዚህ ላይ ፓሌስትራ ተጨምሯል። በቅርብ ጊዜ ዝውውሩ ይፋ መሆኑ አይቀርም እና ለመሸጥ ብዙ ላያመነታ ይችላል እየተባለ ነው። ደግሞ በፋይናንሻል ፌር ፕሌይም በፕሪሚየር ሊግ የፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽንም ምክንያት ምናልባት ተጫዋች የመሸጥ ግዴታ ውስጥ ሊሆን ይችላል ቼልሲ። ስለዚህ አንዳንድ ተጨማሪ ዝውውሮችን ልናይ እንችላለን። ማርክ ኩኩሬያን ለሪያል ማድሪድ መሸጣቸውን በዚሁ የዝውውር ጊዜ ተመልክተናል። ደግሞ ወደ ሌላኛው የለንደን ክለብ እንሂድ፣ አርሰናልን እናንሳ። አርሰናል አንድ ዝውውር አጠናቋል፣ ግን አዲስ ዝውውር ለማለት ያስቸግራል። ፒየሮ ኢንካፒየን በቋሚ ውል አርሰናል አስፈርሟል። የተጠናቀቀውን የውድድር ዘመን ይህንን ኤኳዶራዊ ተጫዋች ከባየር ሌቨርኩዘን በውሰትና በውሰቱ ማብቂያ ደግሞ በቋሚ ዝውውር ተጫዋቹን ማስፈረም የሚችልበትን የዋጋ ድርድር ካጠናቀቀ በኋላ ነው ተጫዋቹን ከሌቨርኩሰን ያመጣው። በቅርብ ጊዜ ልክ የዳቪድ ራያን ዝውውር የሚመስል አይነት ማለት ነው። ዳቪድ ራያ ለአርሰናል በፈረመበት ጊዜ መጀመሪያ በውሰት ነበር የፈረመው። ከዚያ በኋላ ዝውውሩ ቋሚ ሆኗል። ስለዚህ የመጀመሪያው ሲዝን በውሰት ነው ለአርሰናል ሲጫወት የቆየው። የኢንካፒየም ተመሳሳይ አሬንጅመንት ነው። በጣም አስፈላጊ ተጫዋች ነበር። በተለይ ደግሞ ሪካርዶ ካላፊዮሪ ከተጎዳ በኋላ የበለጠ የመከላከል ዲሲፕሊን ያለው፣ የበለጠ ተፋላሚ፣ የበለጠ የላቲን ግሪት ያለው
ተጫዋች ነው። ሚኬል አርቴታም እንዴት እንደሚተማመንበት ያስተዋል ነው። በቻምፒየንስ ሊግ ፋይናል እሱ ነበር ያንን ጨዋታ የጀመረው እና አርሰናል ለዚህ ዝውውር 34.5 ሚሊዮን ፓውንድ ከፍሏል ብሏል ስካይ ስፖርትስ። አሁን በዚህ የዓለም ዋንጫ ላይ ለኤኳዶር ብሔራዊ ቡድን እየተጫወተ ነው። በአርሰናል በተጠናቀቀው የውድድር ዘመን የጠቀስኩትን ከፔዤ ጋር የተደረገውን የቻምፒየንስ ሊግ የፍጻሜ ጨዋታ ጨምሮ 39 ጨዋታዎች ላይ ተሳትፏል። የግራ የመሃል ተከላካይም የግራ ፉልባክም ሆኖ መጫወት የሚችል ተጫዋች ነው። አርሰናል በ4 ተከላካዮች የሚጫወት ቡድን ስለሆነ እንጂ በሌቨርኩዘን በነበሩበት ጊዜ ደግሞ በ3 ተከላካዮች፣ ሶስተኛው ሴንተር ባክ ደግሞ ዊንግ ባክ ወይም የመስመር አማካይ ሆኖ ጭምር መጫወት የሚችል በሚኬል አርቴታም በጣም የሚወደድ ተጫዋች ነው። ስለዚህ አርሰናል የመጀመሪያ ፈራሚው ልንለው እንችላለን፣ ግን ቡድን ውስጥ የቆየ ተጫዋች በመሆኑ ምክንያት የኮንትራት ሁኔታውን የተቀየረው እንጂ አዲስ ቡድኑን የተቀላቀለ ተጫዋች አይደለም። ይህንን አምና የምናውቅ ነበር። አርሰናል ተጫዋቹን ከሌቨርኩሰን ሲያስፈርመው ከዓመት በኋላ ዝውውሩን ቋሚ ማድረጉ እንደማይቀር ከሞላ ጎደል እርግጥ ነበር። ሌላ በቅርብ ጊዜ ስሙን የምንሰማው የጀረሚ ሞንጋን ጉዳይ ነው። ገና 16 ዓመቱ ነው። ከ2 ሳምንት በኋላ 17 ዓመት የሚሆነው። በዚያ ጊዜ ነው አዲስ ፕሮፌሽናል ኮንትራክት የመፈረም መብት የሚኖረው። ምክንያቱም ተጫዋቾች እድሜያቸው 17 ዓመት ሳይሞላ ፕሮፌሽናል ኮንትራክት አይፈርሙም። ፕሪ ፕሮፌሽናል የሚባል ኮንትራክት ይፈርማሉ እንጂ እና አርሰናል ግን ከዛ በፊት ተጫዋቹ ማስፈረም ይፈልጋል። በርካታ ክለቦች ይህንን ተጫዋች ማስፈረም ይፈልጋሉ። ገና በ15 ዓመቱ ነው ለሌስተር ሲቲ ዋናው ቡድን መጫወት የጀመረው። ብዙ ተስፋ የሚጣልበት በጣም ፈጣን የሆነ የክንፍ ተጫዋች ነው። በቀጥታ ለዋናው ቡድን ትልቅ አፕግሬድ ላይሆን ይችላል፣ ግን ስለ ወደፊት ተስፋው ብዙ የሚወራለት አይነት ተጫዋች ነው እና ንግግር እያደረገ እንደሆነ እናውቃለን። ግን አርሰናል ያቀረበውን የመጀመሪያ ጥያቄ ሌስተር ሲቲ ውድቅ ማድረጉን ታይምስ ዘግቧል። ሌስተር ሲቲ 10 ሚሊዮን ፓውንድ ይፈልጋል የተባለው አርሰናል 5 ሚሊዮን ፓውንድ ነው ያቀረበው። ግን ሌስተር ሲቲ 10 ሚሊዮን ፓውንድ መጠየቁ ብቻ ሳይሆን 15% ለወደፊቱ ተጫዋቹ ከተሸጠ ሲሸጥ ሴሎንፊ የሚባል ወይም ከወደፊት ዝውውሩ 15%ቱን ማግኘት ይፈልጋል። በ15 ዓመቱ ነው የፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው እና በፕሪሚየር ሊግ ታሪክ ከኤታን ዋኔሪ እና ከማክስ ዳውማን ቀጥሎ በእድሜ ትንሹ የፕሪሚየር ሊግ ጨዋታ ያደረገው ተጫዋች ነው። በ15 ዓመት ከ271 ቀን ሌስተር ሲቲ ከኒውካስል ጋር ባደረገው ጨዋታ ነበር ለመጀመሪያ ጊዜ የተሰለፈው። ከዚያ በኋላ 37 ጨዋታዎች ላይ ሌስተር ሲቲ ተጫውቷል። ያው ሌስተር ሲቲ እንደምታውቁት አሁን ወደ 3ኛው የእንግሊዝ ዲቪዥን ወይም ወደ ሊግ 1 ወርዷል። በሁለቱ ክለቦች መካከል መስማማት ላይ ካልተደረሰ አርሰናል ሌላ ተጫዋቹን ማስፈረም የሚችልበት አማራጭ አለው። ትሪቢዩናል የሚባል አንዳንድ ተጫዋቾች ከተዘዋወሩ በኋላ በተለይ ደግሞ እድሜያቸው ከ17 ዓመት በታች የሆኑ ተጫዋቾች በሚኖሩበት ጊዜ የትሪቢዩናሉ ወይም እንዲህ አይነት ገለልተኛው አካል ይወጣና የዋጋ ተመን ያወጣል። በቅርብ ጊዜ የሬዮን ጋሞሃ ዝውውር ላይ አይተናል። ቼልሲና ሊቨርፑል መካከል በዝውውር ጉዳይ ላይ መስማማት አልነበረም እና ይሄው አካል ዋጋ ተመን አወጣና መጨረሻ ላይ በዚህ ነው ሴትል የተደረገው። ስለዚህ እሱም አንድ አማራጭ ነው። ለጊዜው ግን በሁለቱ ክለቦች መካከል አርሰናል ያቀረበው የመጀመሪያ ጥያቄ ተቀባይነት አላገኝም። የአርሰናል የዝውውር ተጨማሪ ጉዳዮች ግን ለማንሳት አንዳንድ ያየኋቸው ዘገባዎች ነበሩ። ለምሳሌ ስካይ አርሰናል አሁንም በቦርንመዙ አማካይ በአሌክስ ስኮት ላይ ፍላጎት አለው። ብቸኛው አይደለም። ቶተናምም ማንቸስተር ዩናይትድም ይህንን ተጫዋች ይፈልጉታል። ነገር ግን በቅርብ ጊዜ የፕሪሚየር ሊግ አርሰናል በቦርንመዝ የተሸነፈበት ጨዋታ ለብዙ የአርሰናል ደጋፊዎች ምናልባት በዛ ወቅት ተስፋ አስቆራጭ ሽንፈት ነበር እና በኋላ ሻምፒዮን ሆኗል ኦፍኮርስ። ስለዚህ ኮንስኮንሻል አይደለም። ማንም ሰው ወደኋላ ተመልሶ ያንን ሽንፈት አያስታውሰውም። ነገር ግን ያቺን የቦርንመዝን የማሸነፊያ ጎል ያስቆጠረው ተጫዋች ነው አሌክስ ስኮት። ብዙ ተስፋ የሚጣልበት ወጣት ተጫዋች ነው። 22 ዓመቱ ነው ገና። ወጣቱ ጃክ ግሪሊሽን ይመስላል እንደዚህ ይሉታል። ለማንኛውም ይሄው ተጫዋች በአርሰናል ይፈለጋል። ግን አርሰናል ከብዙ አማካዮች ጋር ነው ስሙ እየተነሳ ያለው። ለምሳሌ ዴይሊ ሜይል በሰሜን እንግሊዝ ሪፖርተሮቹ አማካይነት ያወጣው ዘገባ እንደሚያሳየው የሉን ብሩኖ ጊማራይሽን ማስፈረም ይፈልጋል የሚል ዘገባ ወጥቷል።
አሁን ለእኔ ለጊዜው ይሄ የሚሆን አይመስልም። በእርግጥ ከኒውካስል የሳንድሮ ቶናሊ ስም በተደጋጋሚ ሲጠቀስ ሰምተን እናውቃለን። ቶናሊ በቅርብ ጊዜ በሌላኛው የሰሜን ለንደን ክለብ በቶተናም ቢሆንም በብርቱ እየተፈለገ ያለው የብሩኖ ጊማራሽ ስም አለ። ተጫዋቹ በኒውካስል ደጋፊዎች በጣም የሚወደድ እና የኒውካስል ማንበል በዚህኛው የዓለም ዋንጫ ላይ ደግሞ በካርሎ አንቼሎቲ የብራዚል ብሔራዊ ቡድን የዓለም ዋንጫ የመጀመሪያ 11 ውስጥ ከካሰሚሮ ጋር ሁሉንም ጨዋታዎች የሚጀምር አይነት በጣም ግሩም አማካይ ነው። ምንም ጥያቄ የለውም። ወደ አርሰናል የሚመጣ ከሆነ የአማካይ ክፍሉ ላይ ከፍተኛ ጥራት መጨመር የሚችል ፒኩ ላይ ያለ 28 ዓመቱ ነው። እንዲህ አይነት ተጫዋች ነው። ለእኔ ለጊዜው የሚመስል አይደለም ይሄ ዝውውር። በዝውውር ጊዜ አሁን የምናነሳቸው ዘገባዎች ሁሉ መጨረሻ ላይ ይሆናሉ ማለት አይደለም። ብዙሃን መገናኛዎች የሚያነሷቸው ዘገባዎች ስለሆኑ እንዲህ አይነቶቹ ፕሮግራሞቻችን የበለጠ ኢንፎርማቲቭ ዝግጅቶች ናቸው እንጂ እርግጠኛ ለመሆን ያስቸግራል። ስለዚህ ከአማካዮች ጋር ግን አርሰናል ስሙ እየተነሳ ነው። አሌክስ ስኮት ብቸኛው አይደለም። በዚሁ የዝውውር ጊዜ አዩብ ቡዋዲን ከሊል ለማምጣት አርሰናል ፍላጎት እንዳለው ስንሰማ ነበር። ይሄ ደግሞ አሁን የተሰማ በዓለም ዋንጫ ብቃቱ ብቻ የአርሰናል ኢንትረስት ከፍ ያለበት ሳይሆን በሌሎችም አጋጣሚዎች በሲዝኑ ጊዜ ስንሰማ ቆይተናል። ደግሞ አቦላ የሚባለው የፖርቱጋል ጋዜጣ ደግሞ እንደዘገበው ሞርተን ሂልሙንድ የሚባለውን አማካይ ማምጣት ፍላጎት አላቸው። የአርሰናልን ባጅ የተነቀሰ ነው እንደምታውቁት እና የሩበን አሞሪም ስፖርቲንግ ሊዝበን ውስጥ በጣም ወሳኝ ሚና የነበረው እና ሩበን አሞሪም ራሱም ወደ ኤሲ ሚላን ሊወስደው ይፈልጋል የሚሉ ዘገባዎች በቅርብ ጊዜ ስንሰማ ነበር። ከተለያዩ አማካዮች ጋር ነው የአርሰናልን ስም እየሰማን ያለ ነው። የትኛው ተጫዋች ላይ ያተኩራሉ የሚለውን አናውቅን፣ ግን በሚቀጥለው የውድድር ዘመን ሚኬል አርቴታ አሁን ካሉት ማርቲን ዙቢሜንዲ፣ ዴክላን ራይስ እና በመጨረሻዎቹ ሳምንታት የአርሰናል አዲሱ አማካይ ሆኖ እየተጫወተ ያለው ማይልስ ሉዊስ ስኬሊ አሉ። ከነዚህ በተጨማሪ ሌላ አንድ ተጨማሪ አማካይ መጨመር ይፈልጋል። ለሁለቱ የጥልቅ አማካይነት ስፍራዎች 4 ተጫዋቾች መጨመር ይፈልጋል ወይም እንዲኖሩት ይፈልጋል። ክሪስቲያን ኖጋርድ አርሰናል ውስጥ አይቆይም ማለት ነው በዚህ አካሄድ። ለነገሩ በዚህ የውድድር ዘመን ከዚህ የተሻለ ጨዋታ ይጀምራል የሚል ግምት ነበር። ነገር ግን በፕሪሚየር ሊግ ሻምፒዮን ከሆኑ በኋላ በተደረገው የመጨረሻው የክሪስታል ፓላስ ጨዋታ ላይ ብቻ ነው ጨዋታ የጀመረው። በጣም ጥቂት ደቂቃ ብቻ ነው የተሰለፈው በፕሪሚየር ሊግ። በእርግጥ በሌሎች የካፕ ኮምፒቲሽንስ ላይ በሊግ ካፕና በኤፍኤ ካፕ ተጫውቷል። ነገር ግን በፕሪሚየር ሊግ ተጫዋቹ ባለፉት ጥቂት ዓመታት የብሬንፎርድ በጣም ወሳኝ ተጫዋች የነበረ አምበልም የነበረ ነው እና ለአርሰናል መጫወት ክብር ቢኖረውም ግን አሁን ባለበት እድሜ ደግሞ መጫወት ይፈልጋል። ስለዚህ መልቀቁ የሚቀር አይመስልም። አሁን እንደዛ የሚሆን ከሆነ ለስኳድ ቁጥርም ተጨማሪ ተጫዋች ያስፈልገዋል፣ ግን አፕግሬድም የሚፈልግ ይመስላል ሚኬል አርቴታ። ስለዚህ ብዙ አማካዮችም ይነሳል። ግን ይሄኛው የዝውውር ጊዜ ከተጀመረበት ጊዜ ጀምሮ የአርሰናል ትልቁ ፕሮጀክት የሚመስለው የሞርጋን ሮጀርስን ዝውውር ማጠናቀቅ ይመስላል። እስካሁን ድረስ በሁለቱ ክለቦች መካከል ንግግር አልተጀመረም። ስካይ ስፖርትስ እንዳወጣው ዘገባ ይህንን ተጫዋች የመሸጥ ፍላጎት የለውም አስቶን ቪላ። ነገር ግን በአርሰናል በኩል ሌሎች ፈላጊ ክለቦች ቢኖሩም ቼልሲ፣ ማንቸስተር ዩናይትድ አይነት ፈላጊ ክለቦች ቢኖሩም ግን አርሰናል የተሻለ ተስፋ አለው የሚል ዘገባ ይዞ ወጥቷል። ሚኬል አርቴታ የሚወደው አይነት ተጫዋች ይመስላል። ብዙ ጊዜ እንዳነሳ ነውም በሲዝኑ በሙሉ ሚኬል አርቴታ ዲፈረንሻል ወይም የግል ክህሎቱ የላቀ ተጫዋችን የሚፈልግ አይነት አሰልጣኝ ነው። ይህንን ደግሞ ከቻምፒየንስ ሊግ የፍጻሜ ጨዋታን በኋላ አንስቶታል። ስለዚህ ተጫዋቹ የሚፈርም ከሆነ ምንም ጥያቄ የለውም ትልቅ ልዩነት የሚያመጣ ነው። ግን አንደኛ አስቸጋሪ ይመስላል ለአርሰናል ይህንን ዝውውር መፈጸም። አሁን እየተጠቀሰ ያለው የአማካይ ስፍራ ተጫዋቾች ገንዘብ በጣም ከፍተኛ ነው። አሁን የሚባለው በትንሹ 100 ሚሊዮን ፓውንድ ይጠየቅበታል ነው እየተባለ ያለው። ምክንያቱም እንደ ማቴዎስ ፈርናንዴዝ አይነት ተጫዋቾች፣ እንደ ኤሊየት አንደርሰን አይነት ተጫዋቾች 80 120 ሚሊዮን ፓውንድ የሚጠየቅባቸው ከሆነ በጣም ግሩም የውድድር ዘመን ያሳለፈ የእነሱ አይነት ተጫዋች ባይሆንም ግን ድንቅ የውድድር ዘመን ያሳለፈ ተጫዋች በመሆኑ ምክንያት ቪላ ተጫዋቹን እንኳ ቢሸጠው በጣም ከፍተኛ ገንዘብ ነው የሚጠየቀው እና በተለይ ሌሎች ዝውውሮች ላይ እየተከፈለ ያለው ገንዘብ ደግሞ በእንደዚህ አይነት ዝውውሮች ላይ ዶሚኖ ኢፌክት ይኖረዋል። ተጫዋቹ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። 10 ቁጥር ሆኖ መጫወት ይችላል። የክንፍ ተጫዋች ሆኖ መጫወት ይችላል። ሐሰተኛ 9 ቁጥር ሆኖ መጫወት ይችላል። ራሱም በአንድ ቃለ ምልልሱ ላይ ይህንን ተናግሮታል። በዚህ በተጠናቀቀው የውድድር ዘመን በኦፕን ፕሌይ በአሲስት 4ኛ ተጫዋች ነው የነበረው። አርሰናል ደግሞ በክፍት ጨዋታ በቂ የጎል እድል የመፍጠር ችግር ያለበት ተጫዋች ነው። ስለዚህ ለዛ በጣም የሚጠቅማቸው ተጫዋች ነው። 2ኛ የፕሪሚየር ሊግ ተጫዋች ነው። ስለዚህ
የመላመጃ ጊዜ አይፈልግም። የጉዳት ታሪኩ በጣም ጥሩ ነው ማለት ብዙ አይጎዳም። በተጠናቀቀው የውድድር ዘመን በፕሪሚየር ሊግ ብቻ 3285 ደቂቃን የተጫወተው። ይሄ ማለት አርሰናል ውስጥ የትኛውም የአውትፊልድ ተጫዋች ይህን ያህል ደቂቃ አልተጫወተም። ብዙ ተጫውተዋል የሚባለው ዴክላን ራይስ እንኳን ይህን ያህል ደቂቃ አልተጫወተም። በጣም ጠንካራ የስራ ዴዲኬሽን ያለው ተጫዋች ነው። ከዚህ በፊት እንዳልነው ከኳስ ውጪም ያለው አፕሊኬሽን በጣም ግሩም ነው። ብዙ ኪሎ ሜትር የሚሮጥ ተጫዋች ነው። 139 ጊዜ በመጨረሻው 30 ሜትር ላይ ኳስ ቀምቷል። ከየትኛውም የአርሰናል ተጫዋች በላይ ነው። ለሚኬል አርቴታ እዛ ዶክሜንተሪ ላይ እንዳየነው ዱዌሎች ማሸነፍ፣ ፍልሚያዎችን ማሸነፍ በጣም ወሳኝ ነገር ነው። በዚህ በተጠናቀቀው የውድድር ዘመን 132 ዱዌሎች አሸንፏል። ቡካዮ ሳካ ብቻ ነው አሁን አርሰናል ውስጥ ካሉ ተጫዋቾች የሚበልጠው። ስለዚህ በሁሉ መንገድ በጣም ጥሩ ተጫዋች ነው። እኔ እንኳን ከኤዜ ጋር የሚቀራረብ ተጫዋች በመሆኑ ምክንያት የዚህን ዝውውር ብርሃት በመጠኑ እጠራጠራለሁ። ግን በሚኬል አርቴታና በአርሰናል ሰዎችን በኩል ምንም ጥያቄ የለውም ከፍተኛ ትኩረት ያደረጉበት ተጫዋች ይሄኛው ተጫዋች ነው። ግን ትንሽ ውስብስብ ይመስለኛል። ግን የአርሰናል ለጊዜው በሚወጡ ሪፖርቶች መሰረት ትልቁ አጀንዳ የሚመስለው የሞርጋን ሮጀርስን ዝውውር ማጠናቀቅ ነው። ስለ አርሰናል ካነሳው አይቀር ስፖርት የሚባለው የካታሉኛ ጋዜጣ አርሰናል ጄሱስን መልቀቅ ይፈልጋል። አርሰናል የሚሸጥበትም የዝውውር ጊዜ ነው ይሄኛው። ተጫዋቾች የሚገዛበት የዝውውር ጊዜ ብቻ አይደለም። በተለይ ደግሞ በዋናው ቡድን ውስጥ ከፍ ያለ ድርሻ የሌላቸው ቅድም የጠቀስኩትን ክርስቲያን ኖጋርድን፣ ጄሱስን፣ ማርቲኔሊን፣ ምናልባት ትሮሳርን አይነት ተጫዋቾች ሊሸጥ ይችላል። እንደ ዳርሜሽ አይነት የስካይ ጋዜጠኞች ደግሞ ምናልባት አንድ ትልቅ ጥም ተጫዋች ሊለቅ ይችላል። ያው በፊትነስ ችግሩ ምክንያት የአርሰናል ደጋፊዎች ከኦደጋርድ ጋር አርሰናል ቢለያይ የሚሉ ደጋፊዎች አሉ። ባለፉት 2 ሲዝኖች በጉዳት ብዙ ከሜዳ የራቀ አርቴታ ከሚተማመንባቸው ወታደሮቹ መካከል አንደኛው እንለዋለን፣ ግን ፊትነስ ችግር ሆኖበታል። ስለዚህ አርሰናል ብዙ ተጫዋቾች ሊሸጥ ይችላል። እንደ ኤታን ዋኔሪ አይነቶቹም ተጫዋቾች ሊለቁ የሚችሉበት የዝውውር ጊዜ ነው። ስፖርት እንደሚለው ግን አርሰናል መጀመሪያ አካባቢ ለዚህ ተጫዋች የሚጠይቀውን የዝውውር ገንዘብ አሁን ዝቅ አድርጎታል፣ ወይም የዋጋ ቫሉዌሽኑን። ስለዚህ ከ20 እስከ 25 ሚሊዮን ፓውንድ ባለው ገንዘብ አርሰናል ተጫዋቹን መሸጥ ይፈልጋል የሚል ዘገባ ወጥቷል። ከዚህ በላይ ጠይቆ እንደነበር አላቅም፣ ግን ስፖርት እንዲህ አይነት ዘገባ ይዞ ወጥቷል። እኔ ከዚህ በፊት አይቼ የነበረው ሪፖርት አርሰናል እስከ 20 ሚሊዮን ፓውንድ ድረስ ለማቅረብ ፈቃደኛ የሆነ ክለብ ካለ ተጫዋቹን መልቀቅ ይፈልጋል ነው። ያው እንደምታውቁት በጉዳቶቹ ምክንያት ለአርሰናል የታሰበውን ያህል አገልግሎት የሰጠ ተጫዋች አይደለም። በቡድኑ ካምፕ ውስጥ በጣም የሚወደድ ተጫዋች ቢሆንም እና በመጣበት ሲዝን በመጀመሪያዎቹ 2-3 ወራት በጣም ግሩም የነበረ ቢሆንም ግን እዛ የዓለም ዋንጫ ላይ ከገጠመው ጉዳት በኋላ ወደዛ ብቃት ተመልሶ የመጣ አይመስለኝም፣ ብልጭታዎቹን ምልክቶቹን ከማሳየት በስተቀር። እዛው ፕሪሚየር ሊግ ውስጥ ፈላጊ ክለቦች አሉት። ኤቨርተን ለምሳሌ ይፈልጓል ይባላል ይህንን ተጫዋች፣ በቅርብ ጊዜም ሞኒተር ሲያደርገው ቆይቷል። እና ለአርሰናል የሚለቅ ከሆነ የደሞዙ በጣም ከፍተኛ ደሞዝ ነው እንደምታውቁት፣ ከ250 ሺህ ፓውንድ በላይ መሰለኝ ደሞዙ፣ እና ደሞዙንም ለማዳን እድል አላቸው ማለት ነው። ስለዚህ ሊለቅ ይችላል። አንዳንድ ዘገባዎች ወደ ብራዚል የሚመለስበት እድል አለ የሚሉ ዘገባዎችን ሲያወጡ አይቻለሁ። ለማንኛውም ግን አርሰናል አነስ ባለ ገንዘብ ተጫዋቹን ለመልቀቅ ፈቃደኛ ነው የሚል ሪፖርት አለ። ስለ አርሰናል እነዚህን አፕዴቶች ከተመለከትን ሊቨርፑልን በተመለከተ አንድ አጭር ዘገባ ላንሳና ወደ ማንቸስተር ዩናይትድ ጉዳይ ደግሞ እናልፋለን። ሊቨርፑል ያው በዚህኛው የዝውውር ጊዜ በጥብቅ እየፈለገ ያለ አንድ ተጫዋች በቀደመን ፕሮግራም የሰራንበት ያን ዲዮማንድ የሚባለውን የአርቢ ላይፕዚግ ተጫዋችና በዚህ ዓለም ዋንጫ ላይ ለኮት ዲቯር ብሔራዊ ቡድን በጣም ግሩም ፐርፎርማንሶችን ያሳየውን ተጫዋች ነውና መጀመሪያ አካባቢ 86 ሚሊዮን ፓውንድ አቅርቦ ጥያቄው ውድቅ መደረጉን ባለፈው ሳምንት በወጡ ዘገባዎች እንሰማ ነበር። ረጅም ጊዜ ስካውት አድርገውታል። ይህንን የውድድር ዘመን በተለይ በላይፕዚግ ግሩም የውድድር ዘመን ያሳለፈ 12 የቡንደስሊጋ ጎሎች ያስቆጠረ ሊቨርፑል በቅርብ ጊዜ የሚጎድለው አይነት የተጫዋች ታይፕ ነው። አሁን ግን ቢልድ የሚባለውን ጋዜጣ ዘገባ ምናምን ከሆነ ለነገሩ ሌሎች ዘገባዎችም ተመሳሳይ ሌሎች ብዙሃን መገናኛዎችም ተመሳሳይ ዘገባዎች ሲያወጡ አይቻሉ። ቢልድ ታብሎይድ ነው እንደነ ዘሰን አይነት ጋዜጣ በመሆኑ ምክንያት የቢልድን ዘገባ የነ ክርስቲያን ፎልክን ዘገባ በጥንቃቄ ነው ማየት ያለብን። ግን ሌሎች ብዙሃን መገናኛዎችም እየዘገቡት በመሆኑ ምክንያት ነው ይህንን ዘገባ የበለጠ እውነት የሚያስመስለው። ሊቨርፑል 100 ሚሊዮን ፓውንድ እንኳ ቢያቀርብ ዝውውሩን ለመፈጸም ይቸግረዋል የሚል መረጃን ግን ቢልድ ይዞ ወጥቷል። ምክንያቱም በላይፕዚግ በኩል ያለው የማርኬት ቫሉዌሽን ይህን ተጫዋች ያወጣል ብሎ የሚያምነው 130 ሚሊዮን ዩሮ ነው። እኔ በጣም ተለጥጧል። ብዙ ተስፋ ያለው ተጫዋች ቢሆንም ሊቨርፑል የሚያስፈልገው አይነት ካራክተሪስቲክስ ያለው ቢሆንም እና ደግሞ
አሰልጣኝ አንዶኒ ኢራዮላ በቦርንመዝ የገነባው ቡድን እንዲህ አይነት ባህር ያላቸው የክንፍ ተጫዋቾችን የመጠቀም ታሪክ እንዳለው ብናውቅም አንድ ደህና ሲዝን ያሳለፈ ተጫዋች 130 ሚሊዮን ፓውንድ መጠየቁ ግን የዝውውር ገንዘብን ክሬዚነስ የሚያሳይ ነው። እሱ በጣም አስገርሞኛል። ለማንኛውም እንዲህ አይነት ሪፖርት አለ ለማለት ነው። ወደ ማንቸስተር ዩናይትድ ጉዳዮች ስናልፍ ማንቸስተር ዩናይትድ እና ግብ ጠባቂዎች አካባቢ ሙቭመንት አለ፣ አንዳንድ እንቅስቃሴዎች አሉ። ያው አንዱ አዲስ አይደለም። አንድሬ ኦናና በተጠናቀቀው የውድድር ዘመን ከመጀመሩ በፊት ነው ወደ ቱርክ ሄዶ ለትራብዞን ስፖር በውሰት ሲጫወት የውድድር ዘመኑን ያሳለፈው። ወደ ማንቸስተር ዩናይትድ ይመለሳል የሚል መጠበቅም አልነበረም። በእርግጥ የውሰት ኮንትራቱ ከተጠናቀቀ በኋላ ማንቸስተር ዩናይትድ የሆነ ነገር ማድረግ አለበት ተጫዋቹን በተመለከተ እና ፋብሪዚዮ ሮማኖን እና ሌሎች ብዙሃን መገናኛዎች ስካይ ስፖርትስን ጨምሮ ያወጡት ዘገባ እንደሚያሳየው ለተጨማሪ የውሰት ጊዜ በዛው በቱርኩ ክለብ ቆይታ ያደርጋል ተብሎ ይጠበቃል እና ተጫዋቹ ወደ ማንቸስተር ዩናይትድ ቢመለስም ሴነ ሎመንስ ቁጥር 1 ግብ ጠባቂ በመሆኑ ምክንያት ለቁጥር 1ነት የመፎካከር እድል ያለው አይመስልም። በጣም የተዋጣለት የውድድር ዘመን ነው ሴነ ሎመንስ ያሳልፈው። ከቅርብ ዓመታት የማንቸስተር ዩናይትድ ይሄ ቫልዩ ፎር መኒ በሚባለው አነስ ባለ ገንዘብ ለተጫዋቾች የዝውውር ገንዘብ ተከፍሎ ተጫዋቾቹ በጣም ውጤታማ ሲሆኑ ብዙ አልለመድንም። ሴነ ሎመንስ ግን እንዲህ አይነት የማንቸስተር ዩናይትድን ዴታን ማዕከል ያደረገ አዲሱን የምልመላ አካሄድ የሚያሳይ ስኬታማ ዝውውር ነው ማለት ይቻላል። በቤልጅየም ብሔራዊ ቡድን ስብስብ ውስጥም አለ። ከኩርቷ ቀጥሎ የቡድኑ ሁለተኛ ግብ ጠባቂ ነው። ስለዚህ የማንቸስተር ዩናይትድ የወደፊቱ ቁጥር 1 ሆኖ ይቀጥላል ተብሎ የሚታሰበው እሱ ነው። ነገር ግን ማንቸስተር ዩናይትድ ሌላ ግብ ጠባቂ ግን ማምጣት አለበት። ምክንያቱም አልታይ ባየንዲርም ይለቃል ተብሎ ስለሚጠበቅ እና በእንግሊዝ አንዳንድ ሪፖርቶች እንደሚያሳዩት ይህንን ዘገባ ሚረር ላይ ነው ያየሁት። በዚህ ዓለም ዋንጫ ለስኮትላንድ ብሔራዊ ቡድን ቁጥር 1 ግብ ጠባቂ ሆኖ ሲጫወት ያየነውን አንገስ ገን የሚባለውን ግብ ጠባቂ ማምጣት ይፈልጋል። የኖቲንገም ፎረስት ግብ ጠባቂ ነበር። በቅርብ ጊዜ በነፃ ዝውውር ነው የለቀቀው። 45 ደቂቃ ብቻ ነው በዚህ ሲዝን የተጫወተው። ለቁጥር 2 ግብ ጠባቂነት ነው እንግዲህ ማንቸስተር ዩናይትድ ይህንን ግብ ጠባቂ ለሴነ ሎመንስ ተጠባባቂነት ይፈልገዋል ተብሎ የተጠቀሰው። ስለዚህ በግብ ጠባቂነት ቦታ እንዲህ አይነት ሪፖርቶች አሉ። ግን የማንቸስተር ዩናይትድ የዚህኛው የዝውውር ጊዜ ትልቁ ኦፕሬሽን የቱጋ እንደሚሆን ግልጽ ነው። ለዚህ ነው ብዙ አማካዮችን ከማንቸስተር ዩናይትድ ጋር በየዕለቱ በሚወጡ የዝውውር ጉዳዮች ላይ ስንሰማ የቆየ ነው። አንድ ተጫዋች አምጥተዋል፣ ኤደርሰንን ከአታላንታ ቤርጋሞ። ከዚያ ውጭ ግን ተጨማሪ አማካይ መፈለጋቸው ግልጽ ነው። ኦሬሊዮን ሹዋሜኒን ከሪያል ማድሪድ ማምጣት ይፈልጋሉ ሲባል እንሰማለን። ደግሞ አሌክስ ስኮት ላይ ፍላጎት አላቸው የቦርንመዙን አማካይ ለማስፈረም። ከሁሉ በላይ ደግሞ በቅርብ ጊዜ ማቴዎስ ፈርናንዴዝን ከዌስትሃም ዩናይትድ የመግዛት ፍላጎት አላቸው። ነገር ግን አንዳንዶቹ ዝውውሮች ያው ዩናይትድ ሌሎች እንደ ኤሊየት አንደርሰን አይነት ትኩረት ያደረገባቸው ተጫዋቾች በዋጋቸው መናር ምክንያት እና ተጫዋቹም ወደ ማንቸስተር ሲቲ ይዘዋወራል ተብሎ ስለሆነ የሚጠበቀው ዩናይትድ የምልመላ አማራጮቹን ማስፋት አለበት። አሁን የስካይ ዱሽላንድ የሚባለው ብዙሃን መገናኛ እንደሚለው ማንቸስተር ዩናይትድ በዚህ ዓለም ዋንጫ ላይ የጀርመን ብሔራዊ ቡድን የመጀመሪያ ተመራጭ አማካይ ሆኖ በአማካይ ስፍራ ላይ ከአሌክሳንደር ፓቭሎቪች ጋር የሚጀምረውን የቦሩሲያ ዶርትሙንዱን ፌሊክስን ሜቻን የማምጣት ፍላጎት አለው። የማንቸስተር ዩናይትድ የምልመላ ዳይሬክተር ሆነው እየሰሩ ያሉት ክሪስቶፈር ቪቬል ከዚህ በፊት በላይፕዚግ በመስራታቸው ምክንያት የቡንደስሊጋ እግር ኳስ እውቀታቸው በጣም የላቀ ነው እና ከተጫዋቹ ካምፕ ጋርም በጣም ጥሩ ግንኙነት አላቸው እና ንግግርም እያደረጉ ነው የሚል መረጃ ወጥቷል። ያው ከዚህ በፊት የማንቸስተር ሲቲ አካዳሚ ውስጥ የነበረ ሪያል ማድሪድ እና ሊቨርፑልም ይፈልጉታል በሚል በተለያየ ጊዜ እንዲህ አይነት ዘገባዎች ሲወጡ ሰምተን ነበር። ይህንን ተጫዋች ለማስፈረም 25 ዓመቱ ነው። በዛው በቡንደስሊጋ ደስተኛ ነው። አሁን ትኩረቱ የዓለም ዋንጫ ላይ ነው ይላል። ፓትሪክ በርገር የሚባል ዝነኛ ተጫዋች ነበር። ፓትሪክ በርገር ግን የእሱ ስመ ሞክሽ ነው ይሄኛው። ለስካይ ዱሽላንድ የሚሰራ ግን ጋዜጠኛ ነው። ስለዚህ ተጫዋቹ በዶርትሙንድ ደስተኛ ነው። ነገር ግን ማንቸስተር ዩናይትድ ተጫዋቹን የማስፈረም ፍላጎት አለው። እስከ 60 ሚሊዮን ዩሮ አካባቢ ይወጣበታል ተብሎ የሚጠበቅ እና ያልተጋነነ ደሞዝ የሚጠየቅበት ነው። በተለይ እንግሊዝ ውስጥ ያሉ አማካዮችን ማስፈረም በጣም አስቸጋሪ ነው። ደግሞ ሁልጊዜ ዝውውሮች ዶሚኖ ኢፌክት አላቸው። አንድ ተጫዋች ለምሳሌ ኤሊየት አንደርሰን በ120 ሚሊዮን ዩሮ ተዘዋወረ ማለት ሌሎች ክለቦች ያንን ዋጋ መነሻ ያደርጉታል ማለት ነው። ሁሉም ክለቦች 120 ሚሊዮን ይጠይቃሉ ማለት አይደለም። ግን ለምሳሌ ኒውካስል ሳንድሮ ቶናሊን ለመሸጥ ቢፈልግ መነሻ ያደርገዋል። ዌስትሃም ማቴዎስ ፈርናንዴዝን ለመሸጥ ቢፈልግ መነሻ ያደርገዋል። በኤሊየት አንደርሰን እና በእነዚህ ተጫዋቾች መካከል ሰፊ የኳሊቲ ልዩነት የለም የሚል እምነት ሊኖር ይችላል። 2023 ላይ ተመሳሳይ ነገር አይተናል።
ብዙ ተጫዋቾች በ100 ሚሊዮን ፓውንድ ሲዘዋወሩ አይተናል። በአንድ ዲፓርትመንት የሞይሰስ ካይሴዶ፣ የኤንዞ ፈርናንዴዝ እና የዴክላን ራይስ ዝውውሮች ከ100 ሚሊዮን ፓውንድ በላይ የወጣባቸው ዝውውሮች ናቸው እና በሌሎቹ ዝውውሮች ኢምፓክት ይደረጋል አንዳንድ ጊዜ ተጫዋቾች ዋጋ። ስለዚህ ምናልባት ከፕሪሚየር ሊግ ተጫዋች ከማስፈረም ይልቅ ወደ ቡንደስሊጋ ቢሄዱ አነስ ባለ ገንዘብ የበለጠ ሎጂካል በሆነ ገንዘብ ተጫዋች ለማስፈረም እድል ሊኖራቸው ይችላል። ምናልባት እሱም አንድ አማራጭ ነው። ለማንኛውም ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ይፈልጋል። አይታችሁት ሊሆን ይችላል ግን ቶክ ስፖርት ያወጣው አንድ ዘገባ ደግሞ ማንቸስተር ዩናይትድ ውስጥ ብሩኖ ፈርናንዴዝ የመቆየቱ ጉዳይ ጥያቄ የሚነሳበት አይደለም። ምክንያቱም ጥርጣሬ ነበር። በተለይ በውድድር ዘመኑ መሀል አንድ አስተያየት ሰጥቶ ስለነበር ባለፈው የዝውውር ጊዜ የሳውዲ ክለቦች ብሩኖውን በተለይ አልሂላል የሚባለው ክለብ ወደ ሳውዲ ለመውሰድ በጣም ትልቅ የዝውውር ገንዘብ 100 ሚሊዮን ፓውንድ አካባቢ የሚደርስ የዝውውር ገንዘብ ለተጫዋቹም በጣም ከፍተኛ ደሞዝ በአመት እስከ 80 ሚሊዮን ፓውንድ ሊያስገኝ የሚችል በጣም ከፍተኛ ደሞዝ አቅርቦ ነበር። በኋላ ተጫዋቹ በቤተሰቤ ምክንያትም በአውሮፓ ውድድር በአውሮፓ እግር ኳስ ውስጥ እየተጫወተ ለመቆየት በመፈለጉ ምክንያትም እና በሩበን አሞሪም ምክንያትም በማንቸስተር ዩናይትድ መቆየቱን ገልጾ ነገር ግን የማንቸስተር ዩናይትድ የስራ ኃላፊዎች ተጫዋቹን መሸጥ ፈልገው እንደነበር ቅሬታ ባዘለ አንድ ቃለ ምልልሱ ላይ ተናግሮ ስለነበር የውድድር ዘመኑ ካበቃ በኋላ ምናልባት ወደ ሳውዲ ሊሄድ ይችላል አሁን በዚህኛው ጊዜ ቅሬታ አለው ተጫዋቹ የሚል ዘገባ ወጥቶ ነበር። ግን ቶክ ስፖርት እንደሚለው ብሩኖ በማንቸስተር ዩናይትድ በሚቀጥለው ሲዝንም ይቆያል። ልክ እንደ ሩበን አሞሪም ሁሉ ማይክል ካሪክም በጣም አስፈላጊ የማይተካ ተጫዋች ነው ብሎ ያምናል። ደግሞ በጣም ድንቅ የውድድር ዘመን ያሳለፈው እንደምታውቁት የፕሪሚየር ሊግ የአሲስት ሬከርድን አሻሽሏል። በብዙ ሽልማቶች ላይ የአመቱ የፕሪሚየር ሊግ ኮከብ ተጫዋች ተብሎ ተመርጧል። ኢንዲቪጁዋሊ ማንቸስተር ዩናይትድ ምርጡ ሲዝኑ ሊሆን ይችላል ይሄኛው ሲዝኑ። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች ማጣት አይፈልግም። የአንድ ዓመት ኮንትራት ነው የሚቀረው፣ ግን ከዛ በኋላ ለተጨማሪ አንድ ዓመት ማራዘም የሚያስችለው አማራጭ አለው። መጀመሪያ አካባቢ አንዱ ጥርጣሬ የነበረው ያው ያ ቅሬታ ቅድም የጠቀስኩት ቅሬታ ራሱ የተናገረው ቅሬታ ነበር። ሁለተኛው ደግሞ የመጨረሻ ኮንትራቱን የሚያገኝበት እድሜ ላይ ነው ያለው። በቅርብ ጊዜ 32 ዓመት ይሆነዋል። ስለዚህ ብሩኖ ፈርናንዴዝ ሊለቅ ይችላል ሲባል ነበር፣ ግን የሚቆይበት እድል ያመዘነ ይመስላል። 65 ሚሊዮን ዩሮ የውል ማፍረሻ አለው ከእንግሊዝ ውጭ ላሉ ክለቦች የሚሆን ሪሊዝ ክሎዝ በመጨረሻ ኮንትራቱ ላይ ከየትኛውም ትልቅ ክለብ ጋር ስሙ ሲጠቀስ እየሰማሁ አይደለም። ስለዚህ ለዩናይትድ በጣም ጥሩ ዜና ይመስለኛል። ብዙ ስጋት የነበረን ባይሆን ይለቃል የሚል ኤክስፔክቴሽን የነበረን ባይሆን ደግሞ ወደ ስፔን እንሂድና ባርሴሎና አትሌቲኮ ማድሪድን እናንሳ። በባርሴሎና በኩል የሚለቅን ተጫዋች በተመለከተ ነው አንድ ዘገባ ወጥቶ ያየሁት። የማርክ አንድሬ ተር ስቴገን ጉዳይ ላለፉት 11-12 ዓመታት የባርሴሎና ቁጥር 1 ግብ ጠባቂ ሆኖ ከ400 በላይ ጨዋታዎች ያደረገ 175 ክሊንሺት የጠበቀ ግብ ጠባቂ ነው። ነገር ግን ከነዛ ከባባድ ጉዳቶቹ በኋላ ባርሴሎና የወደፊቱን ግብ ጠባቂ ያስፈርመዋል እና ይሄም ውሳኔ ሜዳ ውስጥ ሰርቷል። ጆዋን ጋርሲያን ከኤስፓኞል በ25 ሚሊዮን ዩሮ ከገዙት በኋላ ትልቅ ድራማ ነበር። የዛሬ ዓመት እንደምታስታውሱት የተጨማሪ ተጫዋቾችን ዝውውር ኮንትራት ውስጥ ለማካተት የግድ የማርክ አንድሬ ተር ስቴገን መጎዳት ያስፈልግ ነበር። በዲዛይን ባይሆንም የተጎዳው ነገር ግን ተጫዋቹ ራሱ ደግሞ መስማማት ነበረበት የሜዲካል ሁኔታውን በተመለከተ እና ትልቅ ድራማ ተፈጥሮ ነበር ከዓመት በፊት። በኋላ ተጎዳ፣ ለወራት ከሜዳ ራቀ። ከተመለሰ በኋላ ለዢሮና ፈርሞ ነበር በውሰት እየተጫወተ ለዓለም ዋንጫው ለመሰናዳት ማለት ነው። ግን ገና 2 ጨዋታ እንዳደረገ ከባድ ጉዳት ገጠመው። በቅርብ ዓመታት ጉዳት ፍጹም እድለኛ ሊያደርገው አልቻለም እና ሳይሳካ ቀረን፣ ወደ ባርሴሎና ተመለሰ ማለት ነው። አሁን እኚህ ሚሼል የሚባሉት አሰልጣኝ ወደ ዢሮና ሲዘዋወር በጣም ቁልፍ ምክንያት ነበሩ። እሳቸው የአያክስ አሰልጣኝ ሆኖ ተሹመዋል እና ወደ አያክስ አምስተርዳም ሊዘዋወር ተስማምቷል እየተባለ ነው። ስለዚህ በባርሴሎና የሚኖረው ቆይታ ከሞላ ጎደል ያበቃለት ይመስላል። በኮንትራት ተጨማሪ 2 ሲዝን የሚያቆይ ኮንትራት አለው። ከክለቡ ከፍተኛ ደሞዝ ተከፋዮች መካከል አንደኛው ነው። ቴክኒካሊ የባርሴሎና አምበል ነው አሁንም ድረስ። ነገር ግን በባርሴሎና ውስጥ ቁጥር 1 ግብ ጠባቂ ሆኖ ለአመታት የሚዘልቅ የሚመስለው ጆዋን ጋርሲያ ነው። ቁጥር 2 ቮይቼክ ቼዝኒ ነው እና ባርሳ ተጫዋቹን ለመሸጥ ፈቃደኛ ነው፣ ምንም ጥያቄ የለውም። ኮንትራቱን ለማፍረስም ፍላጎት አለው። ሌሎች ግብ ጠባቂዎችም እየለቀቁ ነው። ኢኛኪ ፔኛ ወደ ፓናቲናይኮስ በ3 ሚሊዮን ዩሮ ተዘዋውሯል። ዴቪድ ኮኸን የሚባለው ግብ ጠባቂያቸውን በውሰት ወደ ዴንማርኩ ክለብ ሊንግቢ ወደሚባለው ክለብ ልከውታል። ስለዚህ ቁጥር 1 ነው። ቁጥር 2 ግብ ጠባቂያቸው እነማን እንደሆኑ ግልጽ ነው። ከዛ ውጭ ግን ተስፋ ያላቸው ሌሎች ወጣት ግብ ጠባቂዎች አንደር አስትራላጋ የሚባል ግብ ጠባቂና አሮን ያኮብሽቪሊ የሚባል ግብ ጠባቂ ያሉት እነዚህ 2 ታዳጊ ግብ ጠባቂዎች የወደፊት ተስፋ አላቸው የሚባሉ ግብ ጠባቂዎች ናቸው። ወደ አትሌቲኮ
ማድሪድ ጉዳይ እንለፍና አትሌቲኮ ማድሪድ 2 ዝውውሮችን ለመፈጸም ጫፍ ላይ ደርሷል። 55 ሚሊዮን ዩሮ የሚወጣባቸው ዝውውሮች ናቸው። አሌሃንድሮ ግሪማልዶን ከሌቨርኩዘን እና ካንጊሊን ከፓሪስ ሰን ጀርማ ለማምጣት ተቃርቧል እየተባለ ነው። ሁለቱ ተጫዋቾች በቅርብ ቀናት ዝውውራቸው ሊጠናቀቅ ይችላል ተብሏል። 20 ሚሊዮን ዩሮ ነው ለአሌሃንድሮ ግሪማልዶ ይከፍላሉ የተባለው። የግራ መስመር የመስመር ተከላካይና የመስመር አማካይም ሆኖ መጫወት የሚችል በሻቢ አሎንሶ የቡንደስሊጋ አሸናፊ ቡድን ውስጥ በጣም ከፍተኛ አስተዋጽኦ የነበረው ተጫዋች ነው። አትሌቲኮ ማድሪድ ለአመታት የተለያዩ ተጫዋቾችን ሲጠቀም አይተናል እዚያ ቦታ ላይ። ነገር ግን የሚያረካ የልብ የሚሞላ ተጫዋች ያገኙ አይመስልም። ማቴዎ ሮጄሪ ነበር በዚህ በተጠናቀቀው የውድድር ዘመን እዚያ ቦታ ላይ ሲጫወት ያየ ነው። ይሄኛው የበለጠ ኦፌንሲቭ ተጫዋች ነው። ግን እንደምታስታውሱት ወደ ሪያል ማድሪድ ከመሄዱ በፊት ማርክ ኩኩሬያንም የማስፈረም ፍላጎት ነበራቸው። እንዲያውም ትላንት የሰጠው አንድ ቃለ ምልልስ ላይ ባርሰሎና እኔን ለማስፈረም ጥረት አላደረገም፣ ነገር ግን በአትሌቲኮ ማድሪድ እፈለግ ነበር የሚል አስተያየት ሰጥቷል። የሚነግረን አትሌቲኮ ማድሪድ እዛ ቦታ ላይ ተጫዋቾች ለማምጣት ጥረት እያደረገ መቆየቱን ነው። ሌላ ስፓኒሽ ወይም ስፔናዊ ተከላካይ ነው የሚያስፈርሙት። ስለዚህ ለሱ 20 ሚሊዮን ዩሮ ይከፍላሉ። ከዚያ ውጭ ግን ለኮሪያዊ ካንጊሊ 35 ሚሊዮን ዩሮ ነው ይከፍላሉ እየተባለ ያለው። ስለዚህ ሁለቱ ተጫዋቾች ዝውውር 55 ሚሊዮን ዩሮ ያወጣሉ ማለት ነው። የካንጊሊ ጉዳይ ያው በስፔን የመጫወት ታሪክ የነበረው ነው። 3 ሲዝን ለቫሌንሲያ፣ 2 የውድድር ዘመናትን ለማዮርካ የተጫወተ ነው። ከሁለቱም ክለቦች ፕሬዝደንቶችና ኃላፊዎች ጋር አትሌቲ በጣም ጥሩ ግንኙነት አለው። ከፌርናንዶ ካሮ ጋር ከሌቨርኩሰኑ ፕሬዝደንት ጋር እና ከናስር አልኸላይፊ ጋር ከፔዥው ፕሬዝደንት ጋር የአትሌቲኮ ማድሪድ ሹማምንት ጥሩ ግንኙነት አላቸው። የካንጊሊ ዝውውር በጣም ያስፈልገው ከአንቷን ግሪዝማን መልቀቅ በኋላ ወደ ሜጀር ሊግ ሶከር ተጉዟል። እንደምታውቁት እዚያ ቦታ ላይ ተጨማሪ ማጥቃት ተጫዋች ያስፈልጋቸዋል። እንግዲህ ሁሊያን አልቫሬዝ የሚለቅ ከሆነ ደግሞ የበለጠ ሊወሳሰብ ይችላል። በነገራችን ላይ ሁሊያን አልቫሬዝን በተመለከተ ለባርሴሎና መሸጥ እንደማይፈልጉ ግልጽ ነው። በሁለቱ ክለቦች መካከል ያለው መቃቃር የተካረረ ይመስላል። ይሄ ለአርሰናል እድል ሊሰጠው እንደሆነ አላቅም። የዝውውር ገንዘቡ በጣም ውድ ነው። ግን አንድ ኢንትረስቲንግ ዘገባ እያየሁ ነበረ። እንደምታውቁት ወደ አርሰናል ከመምጣቱ በፊት ከቪክቶር ዮኬሬስ ፈላጊዎች መካከል አንደኛው አትሌቲኮ ማድሪድ ነበር እና አንዳንድ ዘገባዎች ያለው ምናልባት አርሰናል ሁሊያን አልቫሬዝን አስፈርመው ከገንዘብ ጋር ዮኬሬስን ወደ ስፔን ሊልከው ይችላል የሚሆን ከሆነ በጣም ኢንትረስቲንግ ዝውውር ሊሆን ይችላል። ግን ማቴዎ አሌማኝ ሌሎች ዝውውሮችን ተጨማሪ አማካይ ማምጣትን ጨምሮ ማስፈረም ይፈልጋሉ። የቤርናርዶ ሲልቫም ዝውውር ላይ ኢንትረስት እንደነበራቸው ይታወቃል። የሩበን አሞሪም ኤሲ ሚላን አጥቂ እየፈለገ ነው። በየዕለቱ ከአዳዲስ አጥቂዎች ጋር ስሙ ሲነሳ እንሰማለን። የቼልሲውን በዚህ ባሳለፍነው የውድድር ዘመን ለባየር ሚኒክ በውሰት የተጫወተውን ኒኮላ ጃክሰንን የማስፈረም ፍላጎት አለው የሚል ዘገባን ኢል ኮሬር ዴሎ ስፖርት ይዞ ወጥቷል። እንዲህ አይነት ዘገባ ከፊት ብዙ ችግር አለ እንደሚታወቀው በሚላን በኩል በቅርብ ዓመታት ምናልባት ከኦሊቪዬ ዢሩ መልቀቅ በኋላ አስተማማኝ 9 ቁጥር የማስፈረም ችግር ገጥሟቸዋል። አጥቂ ያልሆነላቸውም። በተጠናቀቀው የውድድር ዘመንም ኒኮላስ ፉልክሩግን፣ ሳንቲያጎ ሂሜኔዝን፣ ክሪስቶፈር ንኩንኩን እንዲህ አይነት ተጫዋቾችን ሞክረው ሁሉም አልተሳካላቸውም። ወደ አጥቂ ቦታ ተሸጋግሮ የነበረው ራፋኤል ሊያየውም አልሆነለትም እና እዛ ቦታ ላይ 9 ቁጥር እየፈለጉ እንደሆነ ግልጽ ነው። ፋብሪዚዮ ሮማኖ እንዳለው ደግሞ አሁንማ ይፋዊ ጥያቄ ያቀርበዋል የሚል ሪፖርት ይዞ ወጥቷል። የፓሪስ ሰን ጀርማን ጎንካሎ ራሞስን ለማስፈረም ማለት ነው። የተጫዋቹ ወኪል ጆርጅ ሜንዴዝ ነው እና በግል ጥቅማጥቅም ጉዳይ ላይ ለመስማማትም ከተጫዋቹ ጋር ንግግር እያደረገ ነው። ይህንም ተጫዋች አትሌቲኮ ማድሪድ ይፈልገዋል የሚል ዘገባ ይቻሉ በቅርብ ጊዜ። ነገር ግን ተጫዋቹን ለማስፈረም ፍላጎት አለ። ስለዚህ የጃክሰን እና የጎንካሎ ራሞስ ስም በብዙሃን መገናኞች በኩል እየተዘዋወረ ያለ ነው። ዞሮ ዞሮ የሚላን አዲስ 9 ቁጥርን የመፈለግ ትኩረት የሚያሳይ ነው። ባየር ሚኒክ የናትናኤል ብራውንን ዝውውር ለመፈጸም ጫፍ ላይ ደርሷ የፍራንክፉርት የግራ መስመር ተከላካይ ነው። 55 ሚሊዮን ዩሮ ይከፍላሉ ለዚህ ዝውውር። በጣም ከፍተኛ ገንዘብ የሚወጣበት ዝውውር ነው አይደል? 55 ሚሊዮን ፓውንድ። ለማንኛውም 55 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ይከፍላሉ። አልፎንሶ ዴቪስ ጉዳት አስቸግሮታል። ራፋኤል ጊሬሮ ከክለቡ ይለቃል እና በእነዚህ ምክንያቶች ተጫዋቹ ከክለቡ የመልቀቁ ጉዳይ እርግጥ ይመስላል። ይኸው ነበር። አድማጮች ስለ ቆይታችሁ በጣም አመሰግናለሁ። ስለ ማድመጣችሁም ስለ ጊዜያችሁም